ኮንዶሚኒየም አይደለም በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ ከስቱዲዮ 32 ካሬ ጀምሮ በ2,700,000 ብር ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ብር ጠቅላላ ክፍያ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪውን ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪው 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በመናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በዩክሬንና ሩሲያ መካከል የሚካሄደው ፍልሚያ ተባብሶ ሲቀጥል ሩሲያም አዲስ በፈጸመችው የሮኬትና የሚሳኤል ጥቃት ቢያንስ 10 ሰዎች ሲገደሉ 50 የሚደርሱ መቁሰላቸው ተነገረ። በዋና ከተማ ኪቭ የሚገኝ ታዋቂ የመጽሐፍት ገበያን ጨምሮ በተለያዩ የሲቪል መሠረተ ልማቶች ላይ እሳት መነሳቱን የገለጹት የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ሞስኮ በባለስቲክ ሚሳኤሎቿም የሲቪል ተቋማትን ኢላማ አድርጋ እያጠቃች ነው ሲሉ ከሰዋል። ክሪቭ ሪህ የተባለ የብረት ፋብሪካ ለምሳሌ ከተመታ በኋላም የ44 ዓመት ግለሰብ ሕይወቱ አልፎ የተገኘ ሲሆን 14 የፋብሪካው ሰራተኞች ቆስለዋል። በዛፖሬዥያ መኖሪያ ቤት ተመቶ የሁለት አዛውንቶች ሕይወት ሲያልፍ በሱሚም ተጨማሪ አንድ ሰው ተገድሏል። በዋና ከተማ ኪቭ ሕፃናትን ጨምሮ በጥቂቱ 6 ሰዎች ቆስለዋል። ኪቭ በሚገኝ የመጽሐፍ ገበያ ላይ በደረሰ አደጋ ከፍተኛ ንብረት ተቃጥሏል። በሌላ በኩል የሞስኮ ከንቲባ እንደገለጹት በአንድ ጀንበር አቅጣጫቸውን ወደ ከተማዋ ያደረጉ ወደ 600 የሚጠጉ የዩክሬን ድሮኖች ተተኩሰዋል። በጥቃቱም የዋይልድ ቤሪስ የኢኮሜርስ ድርጅት መጋዘን የተመታ ሲሆን በሩሲያም የተለያዩ አካባቢዎች የ7 ሰዎች ሕይወት ማለፉ ተነግሯል። የሩሲያ መከላከያ ሚኒስቴር በኪቭ ያካሄደው ጥቃት የፍላሚንጎ ሚሳኤሎችንና የድሮን አምራች ፋብሪካዎችን ኢላማ ያደረገ መሆኑን አሳውቋል። በሁለቱም ወገኖች መካከል በጦር ግንባርና በሎጂስቲክ ማዕከላት ላይ የሚሰነዘሩ የአየርና የድሮን ጥቃቶች በከፍተኛ ሁኔታ ተባብሰው ቀጥለዋል። ኢራን በኳታር የተያዙባት የጦር አውሮፕላን አብራሪዎች እንዲለቀቁ ጠየቀች። የኢራንና አሜሪካ ጦርነት ከተቀሰቀሰ በኋላም 2 የጦር አውሮፕላኖቿ በኳታር የአየር መከላከያ ተመተው ከወደቁ በኋላ የተያዙ 3 አብራሪዎቿን እንድትለቅ ኳታርን መጠየቋ ታውቋል። ኢራን የኢራኑ ጀነራል መሐመድ ባገር ዘዴህ ለዓለም አቀፉ የቀይ መስቀል ኮሚቴ በጻፉት ደብዳቤ የአብራሪዎቹን ስም በመዘርዘር ለ6 ወራት ያህል ኳታር ውስጥ በቁጥጥር ስር ውለው መቆየታቸውን ገልጸዋል። በዚያው በመጋቢት በተካሄደው ወታደራዊ እርምጃ የተገደለ የሌላ አብራሪ አስክሬን መመለሱን ተናግረዋል። ጀነራሉ አብራሪዎቹ በኳታር ወታደራዊ ካምፕ ላይ በነበራቸው ተልዕኮ አውሮፕላኖቻቸው ከተመቱ በኋላ ፓራሹት ተጠቅመው ሲወርዱ በኳታር መያዛቸውን ገልጸዋል። ከቤተሰቦቻቸው ጋር እንዳይገናኙ በመከልከል ኳታር ዓለም አቀፍ ሕጎችን ጥሳለች ሲሉ ከሰዋል። ኳታር ግን የኢራንን ክስ የተሳሳተ መረጃ ስትል አስተባብላለች። የኳታር ውጭ ጉዳይ ሚኒስቴር ቃል አቀባይ አውሮፕላኖቹ የኳታርን አየር ክልል ሲጥሱ ከአብራሪዎቹ ጋር ግንኙነት ለማድረግ ቢሞከርም ምንም ምላሽ አልተገኘም ብሏል። ሀገሪቱ ግዛቷን ለማስጠበቅ በዓለም አቀፍ ሕግ መሠረት አስፈላጊውን እርምጃ የወሰደች ሲሆን የነፍስ አድን ቡድኖች የአብራሪዎቹን አስክሬን ለመፈለግ ጥረት ያደረጉ ሲሆን የተገኘውን የአንድ አብራሪ አስክሬን ለማስረከብ ለኢራን ጥሪ ቀርቦ ምላሽ አልተሰጠም ሲል አክሏል። ይህ በእንዲህ እንዳለ
የአሜሪካ ወታደር ግዳይ ለጣለ ኢራናዊ ከፍተኛ ሽልማት ተዘጋጀ። አንድ የአሜሪካ ወታደር ለያዘ ወይም ለገደለ ኢራናዊ $30,000 ሽልማት መንግስት ይፋ አድርጓል። የኢራን ባለስልጣናት የአሜሪካ ፕሬዝዳንት ዶናልድ ትራምፕን ለመግደል ሽልማት ሲያስተዋውቁ ነበር። ግንቦት ላይ የሀገሪቱ ፓርላማ ትራምፕን ለገደለ የ50 ሚሊዮን ዩሮ ሽልማት ይፋ ማድረጉ ይታወቃል። የየመን መንግስት በሁቲዎች ላይ መጠነ ሰፊ ወታደራዊ ጥቃት መፈጸሙን አስታወቀ። በዓለም አቀፍ ደረጃ እውቅና ያለው የየመን መንግስት ባለፉት 24 ሰዓታት በሁቲ አማጽያን ይዞታዎች ላይ ከ180 በላይ ወታደራዊ እርምጃዎች መውሰዱን ገልጿል። እንደ የመን መንግስት መግለጫ በተካሄዱት በእነዚህ ዘመቻዎች በርካታ የሁቲ ተዋጊዎች የተገደሉና የቆሰሉ ሲሆን በርካታ ወታደራዊ ተሽከርካሪዎችና ቁሳቁሶች ተደምስሰዋል። ሆኖም ይሄ መረጃ በገለልተኛ አካል እስካሁን አልተረጋገጠም። የየመን መንግስት አክለውም ሰራዊቱ በተጠንቀቅና በከፍተኛ ዝግጅት ላይ እንደሚገኝ ገልጾ በወታደሮች ወይም በሰላማዊ ሰዎች ላይ የሚቃጣ ማንኛውም ጥቃት አስቸኳይና ከባድ ምላሽ የሚያስከትል መሆኑን አሳውቋል። የእስራኤል ጦር በደቡብ ሊባኖስ ከፍተኛ የሄዝቦላህ አዛዥ መግደሉን አስታወቀ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ በፈጸመው የአየር ጥቃት የሄዝቦላህ ከፍተኛ አዛዥ አቡ ሐሰን ኦላንን መግደሉን ዛሬ አስታውቋል። እንደ እስራኤል ጦር መግለጫም አቡ ሐሰን በደቡብ ሊባኖስ በሚገኙ የእስራኤል ወታደሮች ላይ የተፈጸሙ ጥቃቶችን በማደራጀትና የፍንዳታ ድሮኖችን በማሰማራት ረገድ ቁልፍ ሚና ነበረው። በተጨማሪም ባለፉት ዓመታት በእስራኤል ወታደሮችና ሰላማዊ ሰዎች ላይ የተፈጸሙ ዘመቻዎችን ሲመራ እንደነበር ተገልጿል። በተጨማሪም በእንሳር አካባቢ በሚገኝ አንድ የእዝ ማዕከል ላይ በተፈጸመ ጥቃት የሄዝቦላህ ራድዋን ፎርስ የሻለቃ አዛዥ አሊ ሳሚር አልሃጅ መገደሉን እስራኤል አክላ ገልጻለች። ይህንኑ የእስራኤልን የሊባኖስ ዘመቻ መጠናከር የአረብ ሊግ አውግዟል። የእስራኤል ተጠናክሮ የቀጠለው ጥቃት የሊባኖስን ሉዓላዊነት በግልጽ የጣሰ ነው ሲል አረብ ሊግ አውግዟል። ሊጉ ዛሬ ባወጣው መግለጫም የእስራኤል ዘመቻ ጦርነቱን ለማቆም የሚደረጉ ጥረቶችን አደጋ ላይ የሚጥል ነው ሲል አክሏል። ዓለም አቀፉ ማህበረሰብ በተለይም አሜሪካም የእስራኤልን ህገወጥ እንቅስቃሴ በአስቸኳይ እንዲያስቆሙ ጥሪ አቅርቧል። የአረብ ሊግ መግለጫም እስራኤል ትላንት በደቡብ ሊባኖስ 11 ሰዎች የተገደሉበት ጥቃት መፈጸሟን ተከትሎ የተሰማ ነው። ወደ ሌላ ዘገባ ስናልፍ የሞሮኮ ባለስልጣናት ወደ ስፔኗ ራስ ገዝ ግዛት ሲዩት ሊገቡ የሞከሩ ከ100 በላይ ስደተኞች መያዛቸው ተነገረ። ባለስልጣናቱ ከስፔን ድንበር 3 ኪሎ ሜትር ርቀት ላይ ስደተኞቹ መያዛቸውንና አብዛኞቹ ከሰሐራ በታች የአፍሪካ ሀገሮች የተነሱ መሆናቸውን ገልጸዋል። በባህር ዳርቻው በኩል ጥበቃ መጠናከሩ ሲነገር ሁለቱ ሀገሮች ከፍተኛ ቁጥር ያለው የጸጥታ ኃይል ማሰማራታቸው ታውቋል። በቅርቡ ከሞሮኮ የተነሱ 78,000 ገደማ ስደተኞች ሲዩታን ሰብረው መግባታቸው ከፍተኛ ውዝግብ ያስነሳ ሲሆን ከስደተኞቹ መካከል 100 ያህል መሞታቸው ይታወሳል። የደቡብ ኮሪያ ፕሬዝዳንት ከጎረቤታቸው ሰሜን ኮሪያ ጋር ለመነጋገር ጥያቄ አቀረቡ። ውይይቱ በሁለቱ ሀገሮች መካከል በተወሰነ ደረጃ ያለውን ጦርነት በይፋ ለማቆም ያለመ መሆኑ ታውቋል። በሁለቱ ሀገሮች መካከል ባለው ከወታደራዊ ቀጠና ውጪ የሆነ ድንበር ላይ ግጭት እንዳይነሳ ዘርፈ ብዙ የደህንነት ስርዓት ለመዘርጋትም ሐሳብ አቅርበዋል። በተጨማሪም የሰሜን ኮሪያን የኒውክሌር ፍላጎት ለመግታት ተግባራዊ መደረግ የሚችሉ መንገዶች ላይ መመካከር እንደሚያስፈልግም ጠቅሰዋል። ሰሜን ኮሪያ ኒውክሌር መሸከም የሚችሉ ባለስቲክ ሚሳይሎችን በመተኮስ በተደጋጋሚ ሙከራ ማድረጓ ይታወቃል። ይሄ እርምጃም ደቡብ ኮሪያና ጃፓን ላይ የኃይል የበላይነት ለማሳየት የተደረገ ነው ተብሏል። የኮሪያ ባህረ ሰላጤን በቁጥጥር ስር ያዋሉት ሁለቱ አገሮች በአውሮፓውያኑ አቆጣጠር 1953 የተኩስ አቁም ስምምነት ተፈራርመዋል። ስምምነት ቢፈረምም ታዲያም ጦርነቱ አሁንም ድረስ ቀጥሏል። በሁለቱ አገሮች መካከል ባለው ከወታደራዊ ቀጠና ውጪ የሆነ ድንበር ላይ ግጭቶች ተነስተዋል። አካባቢውም በውጥረት እንደተሞላም ቀጥሏል። ይህ አዋዜ ነው። ይህ ኮንዶሚኒየም አይደለም። በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ
ከስቱዲዮ 32 ካሬ ጀምሮ በ2 ሚሊዮን 700 ሺህ ብር ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4 ሚሊዮን 600 ሺህ ብር ጠቅላላ ክፍያ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9 ሚሊዮን 200 ሺህ ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪው ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪው 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በምናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ።